ቅንጅት ወይኔ ወንድሜ ቅንጅት ሆነ አንቺም እናት ሳትባይ እንዳትሞቺ ፈራሽ ትመስያለሽ። እናት መሆን ማን ይጠላል ብለህ ነው? ስለዚህ ፕሮሰሱን በቅርቡ እንጀምራለን ማለት ነው። ይሄ የተረገመ ሰውዬ ምንም አላደረገሽም አይደል? ጣትሽን ቆረጠው አይደል? ሳሚ ያውቆ ነው። ጣቴ በጣም ከበቂ በላይ ነው። ንገሪኝ እስቲ። ቆይ ቤዛ ምንድን ነው ያደረግሻት? እኔ ምንም ነገር አላደረኳትም። አሁንም ቢሆን ስለ ጓደኛዬ የነገርኩሽ። ሮቤል ቅዝርቴን እንዳይናገር እንዳይጋገር አድርጎ ወደ ሳሚ ግቢ አምጥቶ ጥሎታል። ሳሚም ወደ ቤት በገባ ሰዓት እጅግ ነበር ያዘንና የደነገጠው። በዚህም ደግሞ እጅግ ተጸጽቶ ለዚህ ሁሉ ምክንያት እኔ ነኝ፣ በእኔ ምክንያት ነው እንደዚህ የሆንከው፣ አሁን ደግሞ ሉሲን ላጣት ነው እያለ እያለቀሰ ይገኛል። ሉሲንም እንደሱ አድርጌ ሳልክልህ ተራ በተራ ጣቷንም እየቀነጠብኩ ሳልጥልልህ አሁንኑ ያዘዝኩህን ፈጽም፣ አንተ የሚሻልህን ምረጥ፣ ወይ ሚስትህን ወይንም ደግሞ ያዘዝኩህን ፈጽም እያለ ሮቤል ሳሚን እያስፈራረው ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ለእኔ ይጠቅመኛል ያበረታኛልና። ዛሬ ደግሞ ይዤላችሁ የመጣሁት ቤዛ ድራማ ክፍል 54 ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ሳሚ እንግዲህ በቤዛ ላይ ለመፈጸም እያሰበውን ነገር በፍጹም ሊያደርገው አልቻለም። እኔ ሰው መግደል አልችልም በማለት እያለቀሰ ይገኛል። ነገር ግን በዛሬው ቪዲዮ ደግሞ ያየነው የተለያዩ ነገሮች ነበረ። ቅንዝርቴ እንግዲህ ከጠፋ ሰንበት ብሎ ነበረ። ቅንዝርቴ እንግዲህ ሱራፌልና ዶክተር ሮቤል ሲያወሩና ሲመካከሩ ስለሰማ ማለትም በበፊት ላይ ቤዛን አፍቅሯ ሳይሆን ሱራፌል ወደሱ የመጣው በሮቤል ግፊት ነበረ። ነገር ግን ሱራፌል አሁን በእውነተኛ ፍቅር ተጠምዶ ቤዛን እንዲያገባት ተገዷል። ምክንያቱም እንደውም ባንዴው ቢፈርስም አሁን ደግሞ ሁለተኛ ለምን ተሰርገን አናገባም እያሉ ይገኛሉ። በሮቤል እና በሱራፌል መካከል ያለው ሚስጥር ለመደበቅ ሲባል እንግዲህ ቅንዝርቴ አይሙት አይድን ሆኖ አይናገር አይጋገር ሆኖ ተቀምጧል። ምክንያቱም መነሳትም አይችልም፣ መራመድ አይችልም፣ እንደገና ደግሞ መናገርም አይችልም። ከሁለት አጉል አድርጎ እንግዲህ ሮቤል ወደ ሳሚ ቤት አምጥቶታል። ሳሚም የሚያስቀምጥበት ቦታ ስለጠፋ ቤዛንና ሱራፌልን በመጠየቅ እናንተ ቤት ይምጣ በማለት እንግዲህ እነሱ ቤት ገብቶ እንዲቀመጥ ሆኗል። ሲገባ እንግዲህ በር ላይ ተሸክሞ ሲያስገቡት ቲጂ እየተከታተለች ነበረ። እዚህ ቤት አንድ ሰው መኖር አለበት ለኔ እየተከታተለ የሚነግረኝ፣ ስለዚህ እነዚህ ሳያቸው ግን ፍቅር በፍቅር የሆኑ ይመስሉኛል። ወይ ቲጂ አስበሽዋል? ይሄ ሁሉ ሀብት ያንቺ ሲሆን እያለች እንግዲህ ለራሷ ሞራል እየሰጠች ትገኛለች። በህልም ቅዠት ላይ ትገኛለች ቲጂ ማለት ነው። እንግዲህ ቅንዝርቴም ቤት ገብቶ ቁጭ እንዳለ ሱራፌል እስኪ ተናገራ፣ አሁን ተናገር፣ የምታውቀው ሚስጥር ሆኖ አሁን ተናገር በላ እያለ እየሳቀና እየተሰለቀበት ነበረ። ዶክተር ሮቤል እና ሳሚ በሚያወሩበትም ሰዓት እንግዲህ ሉሲን አገናኝቶት ነበረ። ሳሚ ምንም ነገር እንዳታደርግ ያዘዘህን ነገር ምንም እንዳታደርግለት በማለት ነግረዋለች። እሱም ጎዳሽ አይደለም ደህና ነሽ በማለት ቢጠይቃትም ጣትሽን ቆረጠው አይደል ብሎ ሳሚ ቢጠይቃት አልቆረጠኝም የሌላ ሰው ነው የላከልህ በማለት ነግረዋለች። እሱም እንዴት ነው ምን ላርግሽ በማለት ጸጉሯን ይዞ ነበረ ሲነጫጫትና ሲመታት የነበረው። እሷ ግን ምንም አያደርገኝም ያለህ ነገር እንዳታደርግ ስትል ነው እየተናገረችው። አሁን ላይ ግን ሳሚ እጅግ ተጨናንቋል። በዚህ ቤዛን መጉዳት አይፈልግም፣ በዚህ ደግሞ ሉሲ እንድትጎዳ አይፈልግም። በመሀል ቤት ግን እሱ እጅግ ተጨናንቋል። እንዲሁም ቅንዝርቴ ሲመጣ እዛው በሩ ላይ እንደተጣለ ማለት ነው መድኃኒት ኪሱ ተደርጎለት ነበረ። ያም መድኃኒት ነበር ሄደህ ለቤዛ ስጣት እየተባለው ማለት ነው። ይገላታል ብሎ ስላሰበ ሳሚ ግን በጣም ፈርቷል። ለምን ግን ይሄንን ከምናደርግ አንተ የቤዛን ሀብት ነው አይደለም የምትፈልገው?
ለምን ታዲያ ሀብቱን ወደ አንተ እንዲሄድ ወደ አንተ እንዲመጣ አናደርግም ነፍሷን ከማጥፋት ይልቅ በማለት ሀሳብ ሰጥቶት ነበረ። እሱም ሙሉ በሙሉ ነው ሀብቷን የሚፈልገው በማለት ይናገራል። እንዴ ቢያንስ ግማሿ አይበቃም እንዴ እያለ ይገኛል። ሳሚም እንግዲህ የቤዛ ገንዘብ ብዙ ጠላቶችን እያፈራ ይገኛል። በዚህ ሮቤል ያባት የቤተሰቦች በቀል ናትና አንለቃትም እያለ ይገኛል። በዚህ ደግሞ ቲጂ የእሷ የሆነው ነገር ሁሉ ለእኔ አድርገዋለሁ እያለች እየጣረች ትገኛለች። እንግዲህ ቲጂ ከሉላ ጋር እየተነጋገረች መሆኑን የምናውቀው ነው። ሉላ ቤዛ በመሆን ወደነ ቤዛ ቤት ሱራፌል ቤት ልትገባ አስባለች። አልሞተችም እያለቻት ነው። አሁን ግን የሚገላት ታገኘ እንደምትገላት ቲጂ አልጠራጠርም፣ የእውነት ማለት ነው። ምክንያቱም ከሮቤል ጋር ራሱ ሰላም ቢሆኑ መጀመሪያ የምትገላት እሷ ነበረች። ሉላም እንግዲህ አክስቷን ለማዳን መቼ ነው ግን ይሄ ነገር የሚፈጸመው ለምን አታፈጥኙም እያለች ትገኛለች። ቲጂ ግን ይህን እስካሁን ያወራነውን በሙሉ ሪከርድ አድርጌዋለሁ በማለት ታሰማታለች። አሁን ላይ ነገሮች እንኳ ቢዘበራረቁ እምቢ ብትል እንኳ ብትያዝ እንኳ እሷ ናት ማለቷ አይቀርም። እሷ ናት ስትል ደግሞ እሷ የራሷን ድምፅ ማውጣት ትችላለች። ኢዲት ታደረገችው ማለት ነው። የሚሰማው ግን የሉላ ድምፅ ብቻ ነው። ያ ደግሞ ለክስ ያደርሳታል። ይህንንም ደግሞ ቲጂ እውነቱን ነግራታለች። አንቺ ግን ምን አይነት መሰሪና ክፉ ሴት ነሽ፣ እንዲሁ ገና ሳይሽ አውቄሽ ነበር በማለት ነበር ሉላ የተናገረቻት። ሌላው ደግሞ ሱራፌልና ቤዛ ናቸው። በአዲስ ፍቅር ክንፍ ብድ እያሉ ይገኛሉ። እንግዲህ እኛ መውለድ እንኳ ባንችል ለምን ከውጭ አምጥተን አናሳድግም የሚል ሀሳብን አመንጭተዋል። ሁለቱም ደግሞ በነገሩ ተስማምተው እኔ ሴትና እንዲሁም ደግሞ እንደውም መንታ ሁለት ሴቶች ቢሆኑ እጅግ በጣም ደስ ይለኛል እያለች ትገኛለች ቤዛ አሁን እህቷን ለማስታወት እያሰበች ይመስላል። መንታ ስትል እኔ ራሱ ደንግጫለሁኝ። ለምንድን ነው ግን ሁልጊዜ ሀሳብሽ መንታና ሴቶች ነው ለምንድን ነው ማለት ጠይቋት ነበረ። ቤዛ ግን በቃ አትጠይቀኝ፣ ስለዚህ አንድ ቀን ግን ነግሬ ይሆናል በማለት ነው የተናገረችው። ሳሚ እንግዲህ ማንኛውን ነገር ሊወስን ይችላል። የእውነት የቤዛን ሀብት ወደ ዶክተር ሮቤል አድርጎ ባለቤቱን ያስፈታል፣ ማለትም ሉሲን ያስፈታታል፣ ወይንስ ደግሞ ቤዛን ይገላታል? የሚታወቅ ነገር የለም። አብረን የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ እስከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በያላችሁበት ሰላም ጊዜ እያልኩኝ እዚሁ ካሰናበታችኋለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን።